ከመቀሌና ሽሬ ወደ አዲስ አበባ በአየር ለመጓጓዝ ትኬት የቆረጡ ወጣቶች ከጉዞ መከልከላቸውን ተናገሩ። በሁለቱ ከተሞች በእድሜ ወጣቶች ብቻ የሆኑ ተለይተው የጉዞ ክልከላ የተደረገባቸው ካለፈው አርብ ታህሳስ 28 ቀን ጀምሮ መሆኑን አዲስ አበባ ከተማ ዙሪያ የሚገኙ ከተሞችን በአንድ አስተዳደር ስር ያሰባሰበው የሸገር ከተማ ምክር ቤት ዛሬ በይፋ ተመሰረተ። በሶማሊያ የሚንቀሳቀሰው ጽንፈኛው ታጣቂ ቡድን አልሸባብ የንደራደር ጥያቄ አቅርበዋል መባሉን አስተባበለ። እስራኤልና ዩናይትድ ስቴትስ በጎርጎርሳውያኑ አዲስ ዓመት ግብፅን ጨምሮ ከ4 የአረብ ሀገራት ጋር ከፍተኛ ባለስልጣናት በተሳተፉበት ለመወያየት ማቀዳቸውን የእስራኤል የውጭ ጉዳይ ሚኒስቴር አስታወቀም። ዜናውን በዝርዝር የቻይና የውጭ ጉዳይ ሚኒስትር ቺንጋንግ ኢትዮጵያን ጨምሮ በ5 የአፍሪካ ሀገራት ጉብኝት እንደሚያደርጉ የሀገሪቱ የውጭ ጉዳይ ሚኒስቴር አስታወቀም። ከዛሬ ሰኞ ጀምሮ ለአንድ ሳምንት ወደ አፍሪካ የሚጓዙት ቺንጋንግ ከኢትዮጵያ በተጨማሪ በጋቦን፣ አንጎላ፣ ቤኒንና ግብፅ ጉብኝት ያደርጋሉ። በዩናይትድ ስቴትስ የቻይና አምባሳደር የነበሩት ቺን በአዲሱ የውጭ ጉዳይ ሚኒስትርነት ስልጣናቸው ከ3 አስርተ ዓመታት በላይ በመተካካት የውጭ ጉዳይ ሚኒስትርነት ስልጣንን እንደተረከቡት ቀዳሚዎቻቸው ሁሉም የኃላፊነት ዘመናቸውን የሚጀምሩት አፍሪቃን በመጎብኘት ነው። ቺን በአዲስ አበባ በሚኖራቸው ቆይታ ከኢትዮጵያ መንግስት ባለስልጣናት ጋር ይነጋገራሉ ተብሎ እንደሚጠበቅ የኢትዮጵያ የሀገር ውስጥ የመገናኛ ብዙሃን ዘግበዋል። በተጨማሪም በቻይና መንግስት ድጋፍ መዲናይቱ ውስጥ የተገነባውን አዲሱን የአፍሪቃ የበሽታ መከላከያና መቆጣጠሪያ ማዕከል ህንፃን ይመርቃሉም ተብሏል። የውጭ ጉዳይ ሚኒስትሩ ወደ ግብፅ በሚያደርጉት ጉዟቸው ደግሞ ከግብፅ መንግስት ባለስልጣናት በተጨማሪ ከአረብ ሊግ ዋና ጸሐፊ ጋር ይገናኛሉ ተብሎ እንደሚጠበቅ አሶሺየትድ ፕሬስ ዘግቧል። የ56 ዓመቱ ቺንጋንግ የቻይና የውጭ ጉዳይ ሚኒስትር በመሆን የቀድሞውን የ69 ዓመቱን የውጭ ጉዳይ ሚኒስትር ዋንግ ዩን የተኩት በጎርጎርሳውያኑ አዲስ ዓመት 2023 ዋዜማ ከ10 ቀናት በፊት ነበር። ከመቀሌና ከሽሬ ወደ አዲስ አበባ በአየር ለመጓጓዝ ትኬት የቆረጡ ወጣቶች ከጉዞ መከልከላቸውን ተናገሩ። በሁለቱ ከተሞች በእድሜ ወጣቶች የሆኑ ብቻ ተለይተው የጉዞ ክልከላ የተደረገባቸው ካለፈው አርብ ታህሳስ 28 ቀን 2015 ዓ.ም ጀምሮ መሆኑን አስተያየታቸውን ለዶይቼ ቬለ የሰጡ ወጣቶች ተናግረዋል። በክልከላው የአየር መጓጓዣ ዳግም ከተጀመረ በኋላ ወደ ትግራይ የተጓዙ ወጣቶችን ጭምር ማካተቱ ወደ መደበኛ ስራቸው መመለስ ያልቻሉም ይገኙበታል። ዘመድ ጥየቃ ወደ መቀሌ ተጉዘው በክልከላው ምክንያት ወደ ቤተሰባቸው መመለስ እንዳልቻሉ አቶ ሀፍታይ ገብረ የተባሉ የአዲስ አበባ ከተማ ነዋሪ ተናግረዋል። እኔ የመጣሁት ከአዲስ አበባ ነው፣ ቤተሰብ ለመጠየቅ ነው። ግን አጋጣሚ ሆኖ ደግሞ ተከለከለ። የከለከሉበት ምክንያት ምንም ሊገባኝ አልቻለም። እኔ የመጣሁት ከ10 ቀን በፊት ነው። የመጀመሪያ አውሮፕላን በረራዎች በሁለተኛ ጊዜ ነው የመጣሁት እና የተከለከልንበት ምክንያት ምንም ሊገባን አልቻለም። የሚመልሰው ነገር የለም። ማንን እንጠይቅ ስንላቸው ምንም የምንጠይቀው ነገር የለም። በቃ ብለው የአየር እንትን የለበሱ ሰዎች ናቸው የሚመልሱ ነው ያለው። የአየር መንገድ ፖሊስም ምንም ስለዚህ ጉዳይ የሚመለከተውም አይመስልም። ዝም ብሎ ነው የሚያያለ። ከጦርነቱ በፊት ጀምሮ የነበረውን የውጭ ሀገር የጉዞ ሂደት ለማስቀጠል ተነስቶ እንደነበር የሚናገረው ሌላ ወጣትም በዚሁ ክልከላ ምክንያት መሰናከሉን ተናግሯል። የመቀሌ አሉላ አባነጋ አውሮፕላን ማረፊያ ሰራተኞች ስለ ጉዞ ክልከላው ምክንያት ተጠይቀው የሚያውቁት ነገር እንደሌለ ተናግረዋል። ዶይቼ ቬለ በክልከላው ላይ የመንግስት ኮሚኒኬሽን ሚኒስቴርን ለመጠየቅ ያደረገው ጥረት ስልክ ባለመነሳቱ አለመሳካቱን የመቀሌ ወኪላችን ሚሊዮን ኃይለስላሴ ዘግቧል። የዕለቱ የመጽሔታችን ክፍለ ጊዜ በዚህ ጉዳይ ላይ ዝርዝር ዘገባ ይዟል። በአዲስ አበባ ከተማ ዙሪያ የሚገኙ ከተሞችን በአንድ አስተዳደር ስር ያሰባሰበው የሸገር ከተማ ዛሬ በይፋ ተመሰረተም። ዛሬ በይፋ የተመሰረተው የሸገር ከተማ አስተዳደር ቀደም ሲል በኦሮሚያ ክልል የፊንፊኔ ዙሪያ ልዩ ዞን ተብሎ ይታወቅ የነበረውን የአስተዳደር መዋቅር እንደሚያስቀርም ተገልጿል። አዲሱ የሸገር ከተማ በ12 ክፍለ ከተሞችና 36 የወረዳ አስተዳደሮች መዋቀሩ ተገልጿል። ዛሬ የተመሰረተው የከተማው ምክር ቤት ተጠሪነቱ በቀጥታ ለክልሉ ፕሬዝዳንት ይሆናልም ነው የተባለው። ምክር ቤቱ በምስረታው የመጀመሪያው ጉባኤ አቶ ቃበቶ አልቤን አፈ ጉባኤ እንዲሁም ወይዘሮ ፀሐይ ደበሌን ምክትል አፈ ጉባኤ አድርጎ ሾሟል። ዶክተር ተሾማ አዱኛ ደግሞ የከተማ አስተዳደሩ ከንቲባ ሆነው መሾማቸውን የአዲስ አበባው ወኪላችን ስዩም ጌቱ ዘግበዋል። በአዲስ አበባና በዙሪያው ባሉ የኦሮሚያ ክልል ከተሞች አወዛጋቢ በሆነ መልኩ የወሰን ማካለል ስራ በቅርቡ መከናወኑ ይታወሳል። የሸገር ከተማ አስተዳደር በ160 ሺህ ሄክታር መሬት ላይ መዋቀሩም ተገልጿል። የምሽቱ የዜና መጽሔታችን በዚህ ጉዳይ ላይም ዝርዝር ዘገባ ይዘዋል።
በሶማሊያ የሚንቀሳቀሰው ጽንፈኛው ታጣቂ ቡድን አልሸባብ የንደራደር ጥያቄ አቅርበዋል መባሉን አስተባበልም። አልሸባብ ማስተባበያውን ያሰማው የሀገሪቱ ምክትል የመከላከያ ሚኒስትር ታጣቂ ቡድኑ ለመጀመሪያ ጊዜ የንደራደር ጥያቄ አቅርበዋል ማለታቸውን ተከትሎ ነው። ስማቸው ያልተጠቀሰ አንድ የአልሸባብ ባለስልጣን የቡድኑ ደጋፊ ለሆነ አንድ የመረጃ ድረገጽ በሁለታችን መካከል ንግግር የለም ብለዋል። የሶማሊያ ምክትል የመከላከያ ሚኒስትር ባለፈው ቅዳሜ ለጋዜጠኞች በሰጡት መግለጫ አልሸባብ ከመንግስት ጋር ግልጽ ድርድር ለማድረግ ጥያቄ ማቅረቡን ነገር ግን ቡድኑ ለሁለት የተከፈለ ነው ብሎ ነበር። ሚኒስትሩ አያይዘውም ምናልባት ድርድሩ ቢደረግ ሶማሊያውያንም ብቻ የሚመለከት መሆኑን ጠቅሰው የሌሎች ሀገራት ዜጎች ወደ መጡበት መሄድ ይጠበቅባቸዋል ብለዋል። የሶማሊያ መንግስት ከአልሸባብ የንደራደር ጥያቄ መቅረቡን ይፋ ሲያደርግ ይህ ለመጀመሪያ ጊዜ መሆኑን የአሶሺየትድ ፕሬስ ዘገባ ያመለክታል። እስራኤልና ዩናይትድ ስቴትስ በጎርጎርሳውያኑ አዲስ ዓመት ግብፅን ጨምሮ ከ4 የአረብ ሀገራት ጋር ከፍተኛ ባለስልጣናት በተሳተፉበት ለመወያየት ማቀዳቸውን የእስራኤል የውጭ ጉዳይ ሚኒስቴር አስታወቀም። ሀገራቱ ውይይታቸውን የፊታችን መጋቢት ወር ሞሮኮ ውስጥ ያደርጋሉ ተብሎ እንደሚጠበቅ የእስራኤል የውጭ ጉዳይ ሚኒስቴር ቃል አቀባይ ትናንት እሁድ ተናግረዋል። በከፍተኛ ባለስልጣናት ደረጃ ሞሮኮ ውስጥ የሚደረገው ንግግር ከመደረጉ በፊት ግን የሀገራቱ የባለሙያዎች ቡድን ነገ ማክሰኞ አቡዳቢ ውስጥ እንደሚገናኙ ተገልጿል። የባለሙያዎቹ ቡድን በሀገራቱ መካከል ቀደም ሲል በጤና፣ ትምህርት፣ በውሃና የምግብ ዋስትና እንዲሁም በቱሪዝም፣ ኢነርጂና ቀጠናዊ ደህንነት ጉዳይ ላይ በተጀመሩ የጋራ ፕሮጀክቶች ላይ ይመክራሉ። የስድስቱ ሀገራት የውጭ ጉዳይ ሚኒስትሮች ባለፈው የጎርጎርሳውያኑ ዓመት እስራኤል ኔጌቭ በረሃ ውስጥ በተገናኙበት ወቅት ከኢራን አንጻር ጠንከር ያለ አቋም የያዙበትን ውይይት ማድረጋቸው ተዘግቦ ነበር። የተባበሩት አረብ ኤሚሬቶች፣ ባህሬን፣ ሞሮኮና ሱዳን በቅርብ ዓመታት ውስጥ ከእስራኤል ጋር ዲፕሎማሲያዊ ግንኙነታቸውን መደበኛ ማድረጋቸው ይታወሳል። እስራኤል ከሀገራቱ በተጨማሪ ከሳዑዲ አረቢያ ጋር ዲፕሎማሲያዊ ግንኙነቷን መደበኛ ለማድረግ ጥረት እያደረገች ነው። ኢራን በደም አፋሳሽ ህዝባዊ ሰልፎች ላይ በተሳተፉትና በመንግስት ተቃዋሚዎች ላይ የፈጸመችውን የሞት ቅጣት በመቃወም ጀርመን በርሊን የሚገኙትን የኢራን አምባሳደር ጠራች። አምባሳደሩ ወደ ጀርመን የውጭ ጉዳይ መስሪያ ቤት ተጠርተው በራሳቸው ህዝብ ላይ የሚደርሰው ጭካኔ የተሞላበት እርምጃ ጭቆናን ጨምሮ በቅርቡ 2 ጊዜ በተከታታይ ለተፈጸሙ የሞት ቅጣቶች መቀጠል እንደማይገባቸው እንደተነገራቸው የውጭ ጉዳይ ሚኒስትሯ አናሌና ባርቦክ ተናግረዋል። ባርቦክ አያይዘውም የአውሮፓ ህብረት በሌሎች ሀገራት ለሚፈጸሙ የሰብአዊ መብት ረገጣዎች አይኖቻችንን ላለመጨፈን የያዝነው አንድ አቋም ቁልፍ ጉዳያችን ነው ብለዋል። ኢራን ባለፈው ቅዳሜ ምዕራባዊ ቴህራን ውስጥ በጸጥታ ኃይሎች ላይ ግድያ ፈጽመዋል ተብሎ በተወነጀሉ መሐመድ መሄዲና ሰይድ መሐመድ ላይ የሞት